ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዶትሮሉ ያክብሮ ሰላምታችንን እያቀረብን የዛሬ ዕለት አርብ ነሐሴ 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ነው የምንጋብዘው። አብራችሁን ነው። ወደ ቀዳሚው መረጃችን ስናልፍ የተወዳጁ እንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን የሁለተኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ነው የሚከናወኑት። ዛሬ የደቡብ ለንደኑ ክለብ ክሪስታል ፓላስ ከማንቸስተር ሲቲ ጋር በሴለርስ ፓርክ ስቴዲየም በሚያደርጉት ጨዋታ ጅማሮን ያደርጋል። የሁለተኛ ሳምንት ማለት ነው። የሁለቱ ቡድኖች የውድድር ዓመቱ ጅማሯቸው ለየቅል ነው። ማንቸስተር ሲቲ ድል አድርጎ ነው የመጣው። በርንማውዝን ከመምራት ተነስቶ 2-1 በሆነ ውጤት አሸንፎ የውድድር ዓመቱን በ3 ነጥብ የጀመረበትን ውጤት ማስመዝገብ የሚታወስ ነው። ክሪስታል ፓላስ በተቃራኒው ሽንፈት አስተናግዷል። በክሪስታል ፓላስ ቤት የተለያዩ ግጭቶችን እየተመለከትን ነው የምንገኘው። የተጫዋቾችም ያለመረጋጋት ምናልባት የዝውውር መስኮቱ ሲጠናቀቅ መልክ ሊይዝላቸው ይችላል ተብሎ ነው እየተገመተ የሚገኘው። ፊሊፕ ማቴታ በተመሳሳይ እንግዲህ ከክለቡ ጋር ከቀናት በፊት የገባው ሰጣ ገባ ከውል ኮንትራት ጋር በተያያዘ እንደዚሁ እልባት አላገኘም ተብሏል። አሁንም ከተለያዩ ክለቦች ጋር ስሙ እየተያያዘ ነው የሚገኘውና በዚህም ጨዋታ ላይ ምናልባት ግልጋሎት ላይ ሰጣቸው እንደሚችል እየተገለጸ ነው የሚገኘው። ተረጋግቶ ወደ ሜዳ ቢገባም ነገር ግን ደግሞ በቂ አቅሙን ለመጠቀም ሊቸገር እንደሚችል ነው ጉዳዩ እስኪፈጸምለት ድረስ የሚሉ መረጃዎች እየወጡ ነው የሚገኘው። ከዛ ባለፈ እንደዚሁ አሌክስ ዲሳሲም እንደዚሁ የቋሚ አስተላለፍ ውስጥ ሊገባ ይችላል። ከቼልሲ ነው በውሰት ውል ወደ ሌላኛው የለንደኑ ክለብ ማምራት የቻለው በውሰት ውል ተብሏልና ዛሬ የመጀመሪያ ጨዋታውን ያደርጋል በዚህ ማሊያ። ከዛ ባለፈ በማንቸስተር ሲቲ በኩል ደግሞ ኤሎይት አንደርሰን እና እንደዚሁ ዶኩ በጉዳት ምክንያት ከጨዋታው ስብስብ ውጪ መሆናቸው ተገልጿል። አዩብ ቧዲ ከቀናት በፊት ነው እንግዲህ ማንቸስተር ሲቲን የተቀላቀለው ማለት ነውና የመጀመሪያ ጨዋታውን በአዲሱ ማሊያ ሊያደርግ እንደሚችል እየተገለጸ ነው የሚገኘው። ከክለቡ ደጋፊዎችም ጋር እንደዚሁ በይፋ በሜዳ ደግሞ በጨዋታ ቀን እንደሚተዋወቅ ተገልጿል ማለት ነውና አሰልጣኝ ሄንዞ ማሬስካ ሁለተኛ ድላቸውን ለማስመዝገብ ለሻምፒዮናነት በሚደረገው ፍክክር ላይ ከወዲሁ እንግዲህ ቦታውን ለመያዝ ከፍተኛ ፍክክር ያደርጋሉ ተብሎ ይጠበቃል ማለት ነው። ነገ ይህ ጨዋታ እንግዲህ ዛሬ ምሽት ከተደረገ በኋላ በነገው ዕለት ደግሞ የሚደረጉ በርከት ያሉ ጨዋታዎች አሉ። በተለይ የምሳ ሰዓት ላይ የሚደረገው ጨዋታ ቀን 8 ሰዓት ከ30 ላይ በአንፊልድ ሮድ የመርሲሳይዱ ክለብ ሊቨርፑል ኖቲንግሃም ፎረስትን የሚያስተናግድበት ጨዋታ ይጠበቃል። ቀዮቹ የመጀመሪያ ሳምንት ጨዋታቸውን ከኒውካስል ዩናይትድ ጋር በሴንት ጄምስ ፓርክ ስቴዲየም አድርገው ባቻ ውጤት ማጠናቀቃቸው የሚታወስ ነውና አዶኒ ራዮላ የመጀመሪያ ድላቸውን ለማሳካት ይህን ጨዋታ የበለጠ ትልቅ ትኩረት እንደሚሰጡት እየተገለጸ ነው የሚገኘው ማለት ነው። ሌሎች ጨዋታዎች አመሻሽ 11 ሰዓት ላይ ይደረጋሉ። በኩል ተመሳሳይ ጊዜ የሚደረጉትን ጨዋታዎች ስንመለከት ኮቨንተሪ ሲቲ ከአልሲቲ ጋር ሁለቱ አዲስ አዳጊ ክለቦች እርስ በርስ የሚያደርጉት ጨዋታ ይጠበቃል። አንደኛው ከድል መልስ ነው፣ አንደኛው ደግሞ ከሽንፈት መልስ ነው። ኮቨንተሪ ሲቲ በተለይ በአሰልጣኝ ፍራንክ ላምፓርድ እየተመራ በውድድር ዓመቱ ጅማሮ በአርሰናል 3-0 በሆነ ውጤት ተሸንፎ ነው ወደዚህኛው ጨዋታ የሚመጡት። ደጋፊዎቻቸውን ያገኛሉ። በእርግጥ በስቴዲየማቸው ነው ጨዋታቸውን የሚያደርጉት። ሃል ሲቲ ደግሞ ማንቸስተር ዩናይትድን ሳይጠበቅ 2-0 በሆነ ውጤት በማሸነፍ የመጀመሪያ የውድድር ዓመቱን በድል ከቋጨ በኋላ ይህንን ጨዋታ ያደርጋሉ ማለት ነው። ሌላኛው በቫይታሊቲ ስቴዲየም የሚደረገው የበርንማውዝና የኤቨርተንም ጨዋታ በዚሁ ሰዓት የሚደረግ ነው። ከዛ ባለፈ ስፐርስ እንደዚሁ ቶተንሃም ስፐርስ ከኒውካስል ዩናይትድ ጋር የሚደረገውም ጨዋታ ትኩረት አግኝቷል። ስፐርስ በብሬንፎርድ ሲቲ 3-0 በሆነ ውጤት ተሸንፏል። በክረምቱ የተጫዋቾች የዝውውር መስኮቱ እንግዲህ በርከት ያሉ ተጫዋቾቻቸውን ወደ ስብስብ ማምጣት የቻሉት ማስፈረም የቻሉት ሮቤርቶ ዲዘርቢ ከዚህ ጋር ይጀምራል። ይህም ተርኒንግ ፖይንት ሊሆናቸው ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ኒውካስል ዩናይትድም በርከት ያሉ ተጫዋቾች ለቀውበታል እንደሚታወቀው ማለት ነውና በእርግጥ ነጥብ ተጋርቷል። በመጀመሪያው ጨዋታ ከሊቨርፑል ጋር በነበራቸው እንቅስቃሴ እንግዲህ በዚህኛው ደግሞ ከስፐርስ ጋር በሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። ምሽት 1 ሰዓት ከ30 ላይ ነው የሚደረገው። በዕለተ እሁድ የተወዳጁ የእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ቀጥለው ሲከናወኑ ቼልሲ በስታምፎርድ ብሪጅ ብራይተንን ያስተናግዳል። ብራይተን አስተን ቪላን ሳይጠበቅ 4-0 በሆነ ውጤት በማሸነፍ የውድድር ዓመቱን በድል ጀምሯል። በሰፊ የጎል ልዩነት የደረጃ ሰንጠረዡ ማናት ላይ ነው የተቀመጠው። 10 ሰዓት ላይ ነው ጨዋታ የሚደረገው። ሌላኛው ጨዋታ በሊድስ ዩናይትድ እና በብሬንፎርድ ሲቲ መካከል የሚደረገውም ጨዋታ እንደዚሁ ይጠቀሳል። በስቴዲየም ኦፍ ላይት ሰንደርላንድ ከፉልሃም እንደዚሁም ደግሞ ማንቸስተር ዩናይትድ ኢፕስዊች ታውን የሚያደርጉትም ጨዋታ ይጠበቃል ማለት ነው። ሰኞ ምሽት የሁለተኛ ሳምንት መርሃ ግብር የማሳረጊያ ጨዋታ በቪላ ፓርክ ስቴዲየም
የወቅቱ የፕሪሚየር ሊጉ ሻምፒዮናው ክለብ አርሰናል ከአስተን ቪላ ጋር የሚያደርጉት ጨዋታ ይጠበቃል። አስተን ቪላ በብራይተን ተሸንፏል። አርሰናል ኮቨንትሪ ሲቲን በማሸነፍ እንደዚሁ መሪ ስፍራ ላይ ከሚገኙ ክለቦች መካከል ተርታ እየተመለከት ነው እንገኛለን። ጊዜያዊ የደረጃ ሰንጠረዥ ስንመለከት በአንደኛው ሳምንት ድል የቀናቸው 8 ክለቦች 3 ነጥብ ይዘው እየመሩ ነው የሚገኙት። ብራይተን ቀዳሚ ሆኗል። ምክንያቱም 3 ነጥብና 4 ተጨማሪ ንጹህ የግብ ክፍያ በመያዝ ማለት ነው። ብሬንትፎርድ ሲቲ እና አርሰናል ተመሳሳይ 3 ነጥብ ይዘው 3 ንጹህ የግብ ክፍያ በተጨማሪነት አስመዝግበዋል። ሃል ሲቲ፣ ኤቨርተን፣ ቼልሲ፣ ኢፕስዊች ታውን፣ ማንቸስተር ሲቲ እንደዚሁም ሊድስ ዩናይትድ እና ሊቨርፑልም በተከታታይ ተከታዩን ደረጃ ይዘዋል ማለት ነው። ሊድስ ዩናይትድ እና ሊቨርፑል አንድ ነጥብ ነው ያላቸው ማለት ነው። እና እንግዲህ የእንግሊዝ ፕሪሚየር ሊግ ይህንን ይመስላል። የሁለተኛ ሳምንት መርሃ ግብር ጨዋታዎችን በተመለከተ የጀርመን ቡንደስሊጋ ጨዋታዎችም ዛሬ ምሽት ጅማሯቸውን ያደርጋሉ። የ2026-27 የውድድር ዘመን ሻምፒዮናው ክለብ ባየር ሙኒክ ከስቱትጋርት ጋር ዛሬ ምሽት 3:30 ላይ በኢትዮጵያ ሰዓት አቆጣጠር ጅማሯቸውን የሚያደርጉ ነው የሚሆነው። እነዚህ ሁለት ቡድኖች ነገ ቀጥለው ሲደረግ ያው ብዙ ጊዜ ቡንደስሊጋ ጨዋታዎች ቀን 10:30 ላይ በርከት ያሉ ጨዋታዎች ይደረጋሉና በዚህ ዓመትም ተመሳሳይ ነገር እየተመለከትን እንገኛለን። አርቢ ሌፕዚግ ከሞንቼ ግላድባ እንደዚሁም ደግሞ ሜንዝ ባድሬ ቦርም፣ ኮሎኝ ከኦፈንሄም፣ ዩኒየን በርሊን ከአይንትራ ፍራንክፈርት እንደዚሁ ኤስቪ ኤልቨስበርግ ደግሞ ከባየር ሌቨርኩሰን ጋር ሲጨዋቱ ቦሩሲያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ሃምቡርግን የሚያስተናግድበት ጨዋታ ምሽት 1:30 ሲል ጅማሮውን የሚያደርግ ነው የሚሆነው። የጣሊያን ሴሪኤስ ሁለተኛ ሳምንት መርሃ ግብር ጨዋታዎችም እንደዚሁ ቀጥለው ይከናወናሉ ከዛሬ ምሽት ጀምረው ማለት ነው። ዛሬ ሳንሲሮ ላይ ኤስ ሚላን ከቬኔዚያ ጋር የሚያደርጉት ጨዋታ ምሽት 3:45 ሲል ጅማሮውን ያደርጋል። ኤስ ሚላን እንደ ትልልቆቹ የሴሪያው ክለቦች የውድድር ዓመቱን በድል ጀምሯል። ተከታታይ ድሉን ለማግኘት በዚህ መርሃ ግብር ላይ እንግዲህ ጨዋታውን ያደርጋል ዛሬ ምሽት ተብሎ ነው የሚጠበቀው። ሳሶሎ ከቶሪኒዮ ነገ እንደዚሁ ምሽት 1 ሰዓት ላይ ይደረጋል። 3 ጨዋታዎች በኩል ተመሳሳይ ሰዓት ነው የሚደረጉት። ፊዮሬንቲና ከፍሎሬንሴ እንደዚሁ ሞንዛ ከዩዲኔዜ፣ ዩቬንቱስ ደግሞ በሜዳው አሊያንዝ ፓርማን ያስተናግዳል። ይህ ጨዋታ ምሽት 3:30 ላይ ነው የሚደረገው። በዕለተ እሁድ ናፖሊ ከኮሞ በኔፕልሶቹ በዲያጎ አርማንዶ ማራዶና ስቴዲየም የሚያደርጉትም ጨዋታ የሚጠበቅ ነው። ኮሞ በእርግጥ የመጀመሪያውን ጨዋታ ተሸንፏል። አምና በጣም ጥሩ ቁመና ላይ ሆኖ 4ኛ ደረጃን ይዞ በሴሪያው ማጠናቀቁ የሚታወስ ነው። ዘንድሮስ የሚለው ነገር ይጠበቃል። ካግላሪ ከኢንተር ሚላን የሚያደርጉት ጨዋታ በሴሪያው የመጨረሻው መርሃ ግብር ነው የሚሆነው ማለት ነው። እስካሁን ድረስ እንደ እንግሊዝ ፕሪሚየር ሊግ ሁሉ 8 የሴሪያው ክለቦችም የመጀመሪያ ሳምንት ጨዋታቸውን በድል በማጠናቀቅ 3 ነጥብ ይዘው የደረጃ ሰንጠረዡን ጊዜያዊውን የደረጃ ሰንጠረዥ በመምራት ላይ ነው የሚገኙት። ሮማ፣ ኢንተር ሚላን፣ ናፖሊ፣ ሊቼ፣ ኤስ ሚላን፣ አታላንታ፣ ካግላሪ እንደዚሁም ደግሞ ላዚዮ የደረጃ ሰንጠረዡን ይዘው በ3 ነጥብ በመምራት ላይ ነው የሚገኙት ማለት ነው። ስንመለስ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ዝውውርና ተያያዥ መረጃዎችን የምናነሳበት ነው የሚሆነው። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እያደረጋችሁ ናሁ ስፖርትን የዕለተ አርብ የመረጃ ሰዓታችንን በመከታተል ላይ ስላላችሁ እጅግ በጣም እናመሰግናለን። ከጠቃሚ መልእክቶች በኋላ ተመልሰን የምንገናኝ ይሆናል። አብራችሁን የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ የምናደርስ ነው የሚሆነው። የጁሊያን አልቫሬዝ ጉዳይ በርካቶችን በማነጋገር ላይ ነው የሚገኘው። ተጫዋቹ በኃይለኛ ዲፕሬሽን ውስጥ እየተሰቃየ እንዳለ ከወደ ስፔን የሚወጡ መረጃዎች እየጠቆሙ ነው የሚገኙት። በተለይ እሱ በካታሎናው ክለብ ባርሴሎና ለመጫወት ካለው ፍላጎት የተነሳ ክለቡ ደግሞ አትሌቲኮ ማድሪድ አቋም መያዙን ተከትሎ ለስፔን ክለቦች አልሸጥም ማለቱን ተከትሎ እንደገና ደጋፊዎች ደግሞ እያወገዙት ነው የሚገኘው። ባሳለፍነው ሳምንት እንደምናስታውሰው ከቪላሪያል ጋር በነበራቸው ጨዋታ በዋንዳ ሜትሮፖሊታኖ ስቴዲየም የተገኙ የአትሌቲኮ ማድሪድ ደጋፊዎች ተቀይሮ ሲገባ እጅግ በጣም አውግዘውታል። እንደ ይሁዳ ነው የተመለከቱት ተጫዋቹን ማለት ነውና ማሊያውን የማይመጥን የክለቡን ክብር የማያቅ የሚል ዘለፋዎችና ዛቻዎች እየደረሱት እንዳሉ እየተዘገበ ነው የሚገኘውና ይህንን ተከትሎ ተጫዋቹ አሁን ሁለት ልምምዶች እንዳመለጡት ነው ዘገባዎቹ እያመለከቱ የሚገኙት። ቀጣይ ክለቡን ለመልቀቅ ስለመወሰኑ ቢገለጽም ነገር ግን ደግሞ ያለው የውል ኮንትራት የሚያበቃበት ጊዜ የውል ማፍረሻው 500 ሚሊዮን ፓውንድ መሆኑ ደግሞ የበለጠ ተጫዋቹ ማረፊያው የት ሊሆን ይችላል የሚለው ነገር እንግዲህ እስከ ሴፕቴምበር በሂደት ላይ እስካለው እስከ ክረምቱ የተጫዋቾች የዝውውር መስኮት እስኪጠናቀቅ ድረስ የተጫዋቹ ማረፊያ የት ሊሆን እንደሚችል አሁንም አነጋጋሪነቱ እንደሚቀጥል ነው እንግዲህ ዘገባዎቹ እያመለከቱ የሚገኙት ማለት ነው። ከዓለም ዋንጫ ጀምሮ የሰራቸው ስህተቶች አሁን ዋጋ እያስከፈሉት ነው የሚገኘው። በዓለም ዋንጫ ወቅት በተለይ ቆይታውን በተመለከተና ወደ ባርሴሎና የሚያደርገውን ዝውውር በተመለከተ በተጠየቀበት ጊዜ የክለቡን ክብር በሚነካ መልኩና የደጋፊዎቹን እንደዚሁ ክብር ባላከበረ ሁኔታ ነው መልሶችን ሲሰጥ የነበረው የሚል እንግዲህ አትሌቲኮ ማድሪድ ደጋፊዎች ቂም ይዘውበታል። በዚህም እንግዲህ ቀጣይ መዳረሻው የት ሊሆን ይችላል የሚለው ነገር የአልቫሬዝ ጉዳይ አነጋጋሪ ሆኖ እየቀጠለ ነው የሚገኘው። አርሰናሎች ግን ተጫዋቹን ለማዘዋወር ከፍተኛ ፍላጎት በማሳየት ላይ ይገኛሉ። ሌላኛው የፕሪሚየር ሊጉም ተጫራች እንደዚሁ ሆኖ የቀረበው ቼልሲ ነው። ከዚህ ቀደም ከቼልሲ ጋራ ስሙ በስፋት ሲያያዝ እንደነበረ ይታወቃል። ፕሪሚየር ሊጉን በደንብ ጠንቀቅ አድርጎ ያውቃሉ ከሚባሉ የፊት መስመር ተጫዋቾች መካከል አንደኛው ነው። በማንቸስተር ሲቲ ቤት እንግዲህ ሁለት የፕሪሚየር ሊጉን የዋንጫ ክብር እና ሌሎች የውስጥ ውድድር ሊጎችን ክብር ማንሳቱ የሚታወስ ነውና ይህንን ልምድ በተለይ አሰልጣኝ ሚካኤል አርቴታው ቡድን ይህንን ተጫዋች ማስፈረም ይፈልጋልና አሁንም እየገፋበት ነው የሚገኘው። በቀጣይ እንግዲህ ቀናቶች የሚወጡ አልቫሬዝን የተመለከቱ መረጃዎች አጓጊነታቸው ሊቀጥሉ እንደሚችሉ እንደዚሁ የተለያዩ ታላላቅ የመረጃ ምንጮች በማስነበብ ላይ ነው የሚገኙት ማለት ነው። አሁንም ግን ቢሆን ለስፔን ክለቦች አትሌቲኮ ማድሪድ የመሸጥ ፍላጎት እንደሌለው እያረጋገጠ ነው የሚገኘው ማለት ነው። ወደ ማንቸስተር ዩናይትድ መረጃ እንለፍ። ማንቸስተር ዩናይትዶች ኢጎር ማንቶኒቪን ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። በጀርመኑ ክለብ ፍሬቡርግ እየተጫወተ ይገኛል። ይህ ተጫዋች እንግዲህ ክሮኤሺያዊ ነው። 23 ዓመቱ ላይ ነው የሚገኘው። በተለይ ደግሞ ጆሹዋ ሲርኬዚ የሚለቅ ከሆነ ከክለቡ የዚህ ተጫዋች ተተኪ የማድረግ ፍላጎት እንዳላቸው በመገለጽ ላይ ነው የሚገኘው። የፊት መስመር ዲፓርትመንቱ የበለጠ ጠንካራ እንደሚሆንና ለማድረግም ፍላጎት እንዳላቸው አሰልጣኝ ማይክል ካሪክ በተደጋጋሚ ሲገልጹ ተሰምቷል። ባሳለፍነው ሳምንት የመጀመሪያው ሳምንት መርሃ ግብር ላይ ደግሞ ክፍተት ካሳዩ ክፍሎች የመጫወቻ ስፍራዎች መካከል አንደኛው የፊት መስመር እንደነበረ ይታወሳል እና ይህንን በተወሰነ መልኩ ለማስተካከል እንደዚህ አይነት ተጫዋቾችን እየተመለከቱ እንደሚገኙ በአማራጭነት እየተገለጸ ይገኛል ማለት ነውና ማትኖቪች በጣም ጥሩ ተጫዋች ነው። በተለይ እስከ 2029 ድረስ ነው እንደሚታወቀው ከክለቡ ፍሬቡርግ ጋር የሚያቆየው የውል ኮንትራት ያለውና ይህንን የውል ማፍረሻ በመክፈል ወይም ደግሞ ይህንን ግዴታ በመወጣት ዩናይትዶች ይህን ተጫዋች የግላቸው ያደርጉታሉ የሚለው ነገር በቀጣይ የምንመለከተው ነው የሚሆነው። የጆሹዋ ሲርኬዚን ጉዳይ እንደዚሁ አንድ ላይ ያይዘን ለማንሳት ያህል የኔፕልሱ ክለብ ወይም የሴሪያው ተሳታፊው ክለብ ናፖሊ ይህንን ተጫዋች ለበርካታ ጊዜያቶች ያስፈርመዋል የሚሉ መረጃዎች ሲወጡ ነበር። አንድ ጊዜ በውሰት አንድ ጊዜ በሽያጭ የሚሉ መረጃዎች እንደዚሁ ስንመለከት ነበረ። አሁን ላይ ደግሞ ሌላኛው የሴሪያው ክለብ ፊዮሬንቲና የበለጠ እየገፋ እንደመጣ እየተገለጸ ይገኛል። ዴቪዲያ የፊዮሬንቲና ግብ ጠባቂ እንደሆነ ይታወቃልና የበለጠ ተጫዋቹ ወደዛ እንዲመጣ ግፊት እያደረገበት እንዳለ መረጃዎች በመጠቆም ላይ ናቸው የሚገኙት። ዩቬንቱስም ከዚህ ቀደም
ከጆሹዋ ሲርኬዚ ጋር ስሙ በስፋት ሲያያዝ ከነበሩ ክለቦች መካከል አንደኛው ነውና አሁን የበለጠ የፊዮሬንቲና ጉዳይ ትልቅ ሚዛን እየደፋ እንዳለ በመገለጽ ላይ ነው የሚገኘው። አርሰናልን በተመለከተ አንድ ሁለት መረጃዎች እናንሳና የመረጃ ሰዓታችንን እናጠናቀቃለን። አርሰናል ኤንድሪክን በአማራጭነት እየተከታተለ እንዳለ የተለያዩ የመረጃ ምንጮች በመዘገብ ላይ ነው የሚገኙት። የብራዚላዊ ኢንተርናሽናል ሪያል ማድሪድ ቤት ያን ያህል የመሰለፍ እድል በአዲሱ የውድድር ዘመን የሚያገኛል ተብሎ አይጠበቅም። ምክንያቱም የፊት ዲፓርትመንቱ እንደሚታወቀው በትልልቅ ተጫዋቾች ተይዟልና ተጠባባቂ ወንበር ላይ ሊያሳልፍ የሚችልበት እድል ሰፊ ከመሆኑ ጋር ተያይዞ ጆዜ ሞሪኒዮም የቀጣይ እቅዳቸው ላይሆን ይችላል። በእርግጥ በክለብ ውስጥ ቢቆይ አማራጭ እንደሚሆናቸው እየገለጹ ነው የሚገኙት። ነገር ግን አርሰናል ደግሞ ያው ገብርኤል ማርቲኔሊ ወደ ሂላል የማምራቱ ነገር አይቀሬ እንደሆነ እየተገለጸ ነው የሚገኘው። ያ ከሆነ ደግሞ ግራ ክንፉ ላይ አንዳንድ ተጫዋቾችን በማማሰር ላይ ነው የሚገኘው። ከሆነ በውሰት ካልሆነ ደግሞ በግዢ ኤንድሪክን የማምጣት ፍላጎት አላቸው ተብሏል። እንደነ ማርከስ ራሽፎርድን የመሳሰሉ ተጫዋቾች ከአርሰናል ጋራ በውሰቱ ምናልባት እዚህ ቦታ ላይ የሚጫወቱበት እድል ሊኖር የሚችልበትን አጋጣሚ ለመጠቀም የአርሰናል ሰዎች ጥረት በማድረግ ላይ ነው የሚገኙት ተብሏል። ብዙ አማራጮች ናቸው ግራ መስመር ላይ የተያዙት የግራ ክንፍ መስመር ላይ በአርሰናል በኩል ማለት ነው። እንደነ ኬናን ኤልዲዝ ማለዳ ላይ በነበረንም የስፖርት የመረጃ ሰዓታችን ላይ የተለያዩ ተጫዋቾችን አንስተናል። እዚህ መስመር ላይ አርሰናል ከዞሊስ ጋር እያፎካከረ በቋሚ አሰላለፍ ውስጥ ሊያካትተው የሚችለው የትኛው የሌፍት ዊንግ ተጫዋች ነው የሚለውን ነገር እንግዲህ በቀጣይ ምናልባት በቀሩት የዝውውር መስኮት ከመዘጋቱ አስቀድሞ አርሰናል እዚህ ቦታ ላይና የአርሰናል ሰዎች እልባት ሊሰጡት እንደሚችል እየተገለጸ ነው የሚገኘው። አሁን ግን በአማራጭነት የተያዘው የሪያል ማድሪዱ የግራ ክንፍ ተጫዋችን በዚህ በቀኝም ቨርሳታይል ሆኖ መጫወት ስለሚችል ኤንድሪክን የማስፈረም ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ለአርብ ምሽት ከናሁ ቴሌቪዥን ናሁ ስፖርት የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሂንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።